ክፍል 4 የልብ ትርታ። መቅደስ ልትመለስ ስትዞር ቀሚሷ ጠልፏት እየጮኸች በቁልቁለቱ ተንከባለለች። 3 ጎረምሶችም ድምጿን ሲሰሙ ከተቀመጡበት በፍጥነት ተነሱ። ግን ወዲያውኑ ጸጥ ስላለች ያለችበት ቦታ ጠፋቸው። ግራ በመጋባት እየዞሩ ፍለጋ ጀመሩ። ከዚያ አይ ጆሮአችን ነው ብለው ወደ በርጫቸው ተመለሱ። ድጋሜ ስትጨው ሰሙ። እየተራሯጡ ሲሄዱ መቅደስ በእሾህ ፊት ለፊት ተቦጫጭራ ደም ለብሳ መነሳት አቅቷት እያቃሰተች እየተፍጨረጨረች ነው። እንዲሁም ሆና ውበቷ እንኳን ለመረቀነ ለማንም አሳልፎ ይሰጣል። 3ቱም ሊበሏት ጎመጁ። ህመሟ እና እንባዋ አልታያቸውም። እርስ በርሳቸው ተነጋገሩ። አቅፈው ወደ ተቀመጡበት ቦታ ወሰዷት። መቅደስም ሊደፍሯት እንደሆነ ሲያወሩ ሰማች። ጭንቅላቷን ከተኛችበት ድንጋይ ጋር አድርጋ ራሷን ሳተች። ጌትነት በዛን ሰዓት አጥንቶ ጨረሰ። ሳያያቸው አልፏቸው ወደ ግቢ ሄደ። ጎረምሶችም እኔ ልቅደም እያሉ መጨቃጨቅ ጀመሩ። ትሄዳለች ብለው ነበር። አሁን ደግሞ ጌትነት ግቢ ውስጥ አዩት። ዮናስ ጓደኞቹ ከሚቀሙበት ቦታ ደረሰ። መቅደስን አያት። ባይደነግጥም በጣም እንደደነገጠ ሆነ። መቅደስን ከእጁ መዳፍ ለማስገባት ትልቅ ወጥመድ አገኘ። በእርግጥ ዮኒ እንደ መልአክ ቀርቦ የልቡ ሲደርስ ሰይጣን መሆኑ ልምዱ ነው። ጓደኞቹ በሁኔታው ተገረሙ። ምን ታውቃታለህ እንዴ አሉት። እሱም አይ አላውቃትም፣ ግን የግቢያችን ተማሪ ናት ሲል ሳቁና ኧረ ዮኒ ላሽ ምናምን እያሉ ሙድ ያዙበት። ደርሰህ ጻድቅ ልሁን ስትል ምናምን ብለው ሙድ ያዙበት። ዮኒ ግን እምቢ እንደሚሉት ስለሚያውቅ ዛሬ ማታ ብራንድ የሆኑ ችኮች አመጣላችኋለሁ፣ መቅደስን ግን ለኔ ተውልኝ አላቸው። ሆኖም በሁኔታው ብዙም አላስቸገሩትም። በሐሳቡ ተስማሙ። ዮናስም እዛው እንድትነቃ ስላልፈለገ አቅፎ ወደ ሆስፒታል ወሰዳት። ቀን ማታ ላይ ስለነበረ የመቅደስ መሰወር ሙሉ ግቢው ተሰምቷል። የታሰበበት ቦታ በሙሉ ተፈለገች፣ ግን አልተገኘችም። የበላት ጅብ አይጮህ። ጓደኞቿን በጣም ተጨንቀዋል። መቅደስ ሆስፒታል ገባች። ግማሽ ሰዓት ውስጥ ነቃች። ስትነቃ የምታየውን ማመን አቃታት። ከዛ አስፈራሪ ጫካ ውስጥ ሆስፒታል ከነዛ የ3 አውሬ ተርፋ ራሷን ከዮኒ ጋር ስታገኝ በህልም መሰላት። እውነቱን ለመናገር ደንግጣለች። ቸኩሎ ዮናስ ጭንቅላቷን በእጁ እየደባብ እንጂ እንቅልፍ በአይኑ አልዞረም። ጓደኞቿም ቢሆን በጣም ፈርተዋል። እየፈለጓት አደሩ። ጧት ዮናስ መቅደስን በኮንትራት ታክሲ ይዟት መጣ። ከዚያም አውርዶ እስከ ሴቶች ድሬም ድረስ ተሸክሟት ሄደ። ጌትነትም ከሩቅ እያያቸው ነው። ጓደኞቿም እየተደረደሩ ጠየቁት። ምን ሆና እንደሆነ ጠየቋት። እሱም ከጫካ ውስጥ ወድቃ እንዳገኛት ነገራቸው። አስተዛዝኖ እግዚአብሔር ይማርሽ ብሏት ተመለሰ። መቅደስም ዮኒ አለችው። እሱም ቶሎ ተመለሰ። ፊት ለፊት ቆማ መቅደስ ምን ብዬ እንደማመሰግንህ ካላውቅም ቃላቶች ያጥሩኛል፣ ብቻ ፈጣሪ ውለታህን ይክፈልክ ብላ ተጠምጥማ አቀፈችው። ጌትነት አሁንም እያያቸው ነው። መተቃቀፋቸው ሳይሆን ምን እንደሆነች ለማወቅ ነበር የጓጓው። ሆኖም መቼ ወሬ ይደበቃል? ሰዎች እንደለመዱት ሲያወሩ የመቅደስ እንደዚህ መውደቅ የጌትነት በሽታ ተላልፎባት ነው እያሉ ወሬ ከዛ ከዚህ ሲወራወር በድጋሚ ጌትነት ጆሮ ገባ። ጌትነትም እውነት ይሆን እንዴ ብሎ አነባ። ራሱን የማይረባ የማይጠቅም ሰበበኛ አድርጎ ቆጠረ። ለምን ፈጠርከኝ ብሎ ፈጣሪውን አማረረ። በቃ ህይወት እጅ አለችው። ራሱን አገለለ።
ታዲያስ ፋሚሊዎች የዛሬው ፓርት በዚህ ያልቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ።